በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የእግዚአብሔር ጥላ የሚል ነው። መዝሙር 56 ከቁጥር 1 ላይ ያለውን በጸሎት መንፈስ ሆነን እናነባለን። ለመዘምራን አለቃ አታጥፋ ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዳዊት ቅኔ። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ እታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ። ሁሉንም የምትይዝ ሁሉን የምትገዛ የእስራኤል ቅዱስ መድኃኒታችን፣ ምንጭ የማይደፈርስ እርካታችን፣ ብርሃንህ የማይደበዝዝ ፀሐያችን እናመሰግናለን። ቋሚው ሲናድ መሰረትም ሲሸሽ ምሰሶም ሲከዳ ጉልላትም ሲነደል አንተ ግን ያው አንተ እናመሰግናለን። እግዚአብሔር የዘላለም አምላክ ሆይ የጨበጥነው ሲተን የደረስንበት ሲርቅ የጨረስነው ጅምር ሲሆን አንተ ግን ያው አንተ ነህ። እናመሰግናለን። የፈረሰው እኛ ያበጀነው ነው፣ አንተ ያበጀኸው ግን መሰረት ያለው ነው። ያልሆነው እኛ የፈለግነው ነው፣ የፈቀድከው ግን ይኸው እየመራን ነው። በፈቃድህ ልባችንን አሳርፍ። ጌታ እግዚአብሔር ሆይ ለራሳችን በጣም እናዝንለታለን፣ ካንተ በላይ እናምነዋለን፣ ካንተ በላይ ልንንከባከበው እንሻለን። ራሳችንን ክደን አንተን ማመን ይሁንልን። አሜን። ለቸርነት ማረን። አሜን። አሁንም ጌታ ሆይ በመናቃስትበት ነገር አንተን ተስፋ በመናደርግበት ነገር በይገባኛል ሳይሆን በምህረት እንጠይቀሃለን። አሜን። ቸርነህ ተመስገን። አሜን። ለኛ ዓላማ አለህ ተመስገን። አሜን። ስለሰጠህን ብቻ አይደለም ስለምትሰጠን ነገርም ተመስገን። አሜን። ጊዜውን ሰዓቱን አቤቱ ተረከብ። አሜን። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። አሜን። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እግዚአብሔር አምላክ በሕይወት ትግል ውስጥ ለሚያልፉ ሰዎች የምንናገረው እንዲኖረን በትግል ውስጥ ያሳልፈናል። ሰምተው የሚያወሩት ቀላል ነው፣ ኖረው የሚያወሩት ግን ተጨባጭ ነው። በሕይወት ውስጥ የምንማረው ትምህርት አይረሳም። ከአንድ ዓመት በፊት የወሰድነውን ኮርስ ረስተናል። ከሁለት ዓመት በፊት የወሰድነውን ትምህርት ረስተናል። እግዚአብሔር በሕይወቱ ውስጥ ያስተማረን ግን አይረሳም። በቃል የምንማረው ባሸዋ ላይ እንደመጻፍ ነው። በቀላሉ ይደበዝዛል፣ በቀላሉ ይሸፈናል። በሕይወት የምንማረው ግን በአለት ላይ እንደተቀረጸ ነው። ለሺህ ዓመት ይነበባል። እግዚአብሔር የምናነብ ብቻ ሳይሆን የምንነበብ ሰዎች የሚያደርገን በትግል ውስጥ ስናልፍ ነው። ልብ አድርጉ ወገኖቼ፣ ሸንኮራ የሚጣፍጠው ሲጨመቅ ነው። ብርቱካን የሚጣፍጠው ሲጨመቅ ነው። አበባ የሚሸተው ሲታሽ ነው። እግዚአብሔር የሕይወት መዓዛችን እንዲወጣ በመከራ እንድንታሽ ይፈቅዳል። እግዚአብሔር የሕይወት ጣዕማችን እንዲወጣ
በመከራ እንድንታሽ ይፈቅዳል። እግዚአብሔር በመከራ ውስጥ ማለፍ ብቻ አይደለም መጽናናትም ይሰጣል። መጽናናት ማለት ምን ማለት ነው? አንድ ሰው በልጁ ሞት፣ አንድ ሰው በወዳጁ ሞት ተጽናና ስንል ወዳጁ ልጁ መጣ ማለት ነው እንዴ? አይደለም። ከጉዳቱ በላይ በሆነ ምክንያት በረታ ማለት ነው። ከጉዳቱ በላይ በሆነ ካሳ ተጽናና ማለት ነው። ስለዚህ እግዚአብሔር የሚያጽናናን የተጎዳነውን በልኩ በመካስ አይደለም፣ ከተጎዳነው በላይ መለኮታዊ ምክንያት፣ ከተጎዳነው በላይ መለኮታዊ እቅዱን፣ ከተጎዳነው በላይ መለኮታዊ ፈቃዱን ወደኛ በማምጣት ያጽናናናል። ሰዎች በጆሮአችን እየነገሩ ስለሚያጽናኑን የበለጠ ሊያስለቅሱን ይችላሉ። ችግራችንን የበለጠ ሊያጎሉብን ይችላሉ። እኛ ጋር ያለው የችግሩ አርዕስተ ዜና ነው። የሰዎቹ ማጽናናት ደግሞ የችግሩ ዝርዝር ዜና ሊሆን ይችላል። አመግላለሁ ብላ ቆሰለች እንደሚባለው አጽናናለሁ ብለው የበለጠ ሊያሳዝኑን ይችላሉ። እግዚአብሔር ግን የሚያጽናናን ለልባችን እየተናገረ ነው። እግዚአብሔር ሲያጽናና አልጽናናም ማለት አይቻልም። እግዚአብሔር ሁሉን ያስረሳል። የማንረሳቸው የሚመስሉን ጉዳቶች፣ የማንረሳቸው የሚመስሉን ትዝታዎች በእግዚአብሔር ይሻራሉ። ማስታወስ የሚባለውን ኃይል በውስጣችን ያስቀመጠ እሱ ነው። መርሳት የሚለውንም ጸጋ በውስጣችን የሚያስቀምጥ እሱ ነው። እግዚአብሔር ይመስገን። አሁን ወገኖቼ ሰዎች ለመጽናናት የሚሞክሩት ያንን ቀን ላለማሰብ በመሞከር ነው። አንድን ነገር ላለማሰብ በጣርን ቁጥር የበለጠ እያሰብነው እንመጣለን። እግዚአብሔር ግን ከችግሩ በላይ በሆነው መፍትሄው፣ ከጉዳቱ በላይ በሆነው ካሳው፣ ከክዳቱ በላይ በሆነው አብሮነቱ ያጽናናናል። ችግሩ ያው ነው፣ እኛው ግን እንደቀደም አይደለንም። እግዚአብሔር ይመስገን። ሁኔታው አልተለወጠም፣ እኛ ግን ተለውጠናል። እኛ የሚያስጨንቀን ሁኔታው እንዲለወጥ ነው። እግዚአብሔርን የሚያስጨንቀው እኛ እንድንለወጥ ነው። ይሄኛው ሁኔታ ቢለወጥ ሌላ ሁኔታ ይመጣል። በዓለም ላይ እስካለን ድረስ የሁኔታ እንግዳ ተቀባዮች ነን። የኛ መለወጥ ግን ለሁል ጊዜ መልስ ነው። ስለዚህ እግዚአብሔር የሚደንቁንን ባልሰማው ባላየው የምንላቸውን ነገሮች በማራቅ ብቻ አይደለም በማሳለፍ ያጸናናል። ወገኖቼ አንድ ሰው ወደ ውትድርና ዓለም ሲገባ ያለውን ስልጠና በመጀመሪያው ቀን ሲያየው እንደሚሞት እርግጠኛ ነው። በውሳኔው ይመረራል። የቤተሰቡ እንባ ትዝ ይለዋል። ምን ነው ወደዚህ ባልመጣው ይላል። ሰው ግን የማይችለው የለም። ይጠነክራል፣ ይጸናል። አሰልጣኙ ከእንባው ጋር አይተባበርም። አሰልጣኙ ከዛሬ ስሜቱ ጋር አይተባበርም። ከስልጠናው ባሻገር ያለውን ያንን ሰው ያየዋል። ስለዚህ ያ ሰው ሲሰለጥን ኮዳ ሙሉ ውሃ ተሰጥቶት እንዳያጎድል ተደርጎ በጥማት በረሃ ይላካል። ጥማት በሌለበት ዘመን ይጠማል። ምክንያቱም እየሰለጠነ ነው። ምናልባት ዛሬ ሰዎች ተመቻችተው ተደላድለው ያሉ ይመስለን ይሆናል። ብቻችንን ለሊት ነቅተን የምናዝን፣ ብቻችንን በየመንገዱ ሐሳብ የሚያዋራን ይመስለን ይሆናል። እግዚአብሔር በሰላም ቀን ግን ለክፉ ቀን እያዘጋጀን ነው። ወታደር ጦርነት በሌለበት ስፍራ ላይ ጦርነት ፈጥሮ ነው የሚለማመደው።
ጦርነት በመጣ ቀን እንዲጸና። ጦርነት በመጣ ቀን ወታደር መሆን አይቻልም። ጦርነት በመጣ ቀን ለአንድ ነፃ ሰው የሚያድነው ተአምር ነው። ወታደር ሆኖ ለቆየው ግን በዚያ ውስጥ በትግል ማለፍ ነው የሚጠበቅበት። እግዚአብሔር ሁሉ ጊዜ ተአምር ያደርግልናል። ጠንካራ እንድንሆን ስለሚፈልግ እግዚአብሔር በትግል ውስጥ እንድናልፍ ያደርገናል። እግዚአብሔር ይመስገን። አሜን። ወገኖቼ በህይወታችን ብዙ ነገሮች አስፈርተውናል። ብዙ ያልተጨበጡ ቀኖች አስፈርተውናል። ልብ አድርጉ። ትላንትና ላይ ዛሬ ነገ ነበረች። አስጨንቃን ነበረ። ድፍንቅል ሆናብን ነበረ። ዘላለም መስላን ነበረ። ዛሬ ግን አስደሰተች። ትላንትና ላይ ነገ ብለናት ያስጨነቀችን ዛሬ ስንላት ታጽናናለች። ለምን? ከጊዜው በፊት ሁሉም ነገር ከባድ፣ በጊዜው ግን ሁሉም ነገር ቀላል ነው። ትላንትና ላይ ዛሬ ያስጨነቀችን የትላንት ሐሳብ መጥቷል። የዛሬ ሐሳብ መጥቷል። ዛሬ የምንኖርበት አቅም ግን አልመጣም። ዛሬ የምንኖርበት አቅም ከሰማይ የሚላከው ዛሬ ላይ ነው። ቀኑ ላይ ስንደርስ ሁሉም ነገር ቀላል ነው። እግዚአብሔር ይመስገን። አሜን። ሰውየው ነገ ሰማዕትነት ተቀበላል ተባለ። በሳት ተቃጥሎ ሊሞት ነው። ክርስቲያን ነው። ስለዚህ ማታ ሻማ ለኩሶ መለማመድ ጀመረ። እጁን ሲሰድ መለሰ። ወይኔ ጌታዬ ላሳፍርህ ነው። አለቀሰ፣ አዘነ። ሲነጋ ወደ እሳቱ ሲጠራ እየዘመረ ገባ። ኃይል በጊዜው ይመጣል። ስለዚህም ነገ ብታስጨንቀን ትክክል ነው። ምክንያቱም የነገ ኃይል የሚመጣው ነገ ስለሆነ ነገን የተሸከምናት በራሳችን ነው። የሰራዊት አምላክ እግዚአብሔር ነገ በመካከላችሁ ድንቅ ያደርጋልና ተቀደሱ። ስለዚህ ዛሬ የሚጠበቀው ምንድነው? መቀደስ ነው። ነገን ድንቅ ማድረግ ደግሞ የማን ድርሻ ነው? የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ ነው። በእውነት በህይወት ውስጥ ትግሉን ብቻ አይደለም የተካፈልነው። በህይወት ውስጥ የእግዚአብሔርንም ማዳን አይተናል። የእግዚአብሔርንም ጉብኝት አይተናል። ለዚህ ነው የነብዩ መዝሙራችን የሆነው። ትግሉ በትክክለኛ የምናልፍበት ነው። መልሱም ደግሞ በትክክል ለኛ መልሳችን ነው። ቃሉ እንደዚህ ይላል፣ ለመዘምራን አለቃ አታጥፋ፣ ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ ዳዊት ቅኔ። ልብ አድርጉ፣ ዳዊት ልጅነቱ በእግዚአብሔር ተስፋ የተሞላ በእረኝነት የሚደሰት ሰው ነበር። የዳዊት ቤቱ ሜዳ ነው። ከብቶቹን ያሰማራል። ሰማይን ጣራው አድርጎ ተንጋሎ ይተኛል። ይሄ ነፃነት፣ ይሄ ልጅነት፣ ይሄ ድህነት የንጉስ ጠላት መጣበት። ዳዊት እረኛ ነኝ ይላል፣ ሳኦል ደግሞ መንግስቴን የሚወርስ ነው ይለዋል። ራሳችሁን እንደምትንቁት አይደለም ጠላት የሚያያችሁ። ፈተና ካለባችሁ፣ ትግል ካለባችሁ ጠላት ዛሬ የሆናችሁትን ሳይሆን የምትሆኑት ነገር አስፈርቶታል ማለት ነው። በእርግጥም ሳኦል እንደፈራው ደረሰ። ዳዊት ቀጣይ ንጉስ ሆነ። እግዚአብሔር ይመስገን። አንዳንድ ጊዜ ሰዎች አያምኑኝም የሚል ሐዘን አለብን። ምንም የለንም ግን በሚሊዮን ብር ብድር ሊጠይቁን ይችላሉ። ምንም የለንም ነገር ግን ትልልቅ ነገር እንዳለ ሊናገሩ ይችላሉ። ይከፋናል። እኔን ሰው አይረዳኝም እንላለን። ይሄማ የሚባለው ተመስገን እንዳፋቸው አርግልኝ ነው። አዳምና ሔዋንን ጠላት ያላቸው ይሄንን እኮ ነው። ብትበሉ አምላክ ትሆናላችሁ አለ። እውነትም ከበሉ በኋላ ሰው አምላክ ሆነ።
እግዚአብሔር የክፉን ትንቢት ለደግ ያደርገዋል። ስለዚህ ደግ ሲመኙላችሁ አትለፉት። ተመስገን ጌታዬ፣ ቀኑን አቅርብልኝ፣ እንዳፋቸው አርግልኝ ማለት ይገባል። እግዚአብሔር ይመስገን። እንደው አንድ ነገረኛ ሴት ነችና አፏ አስቸግሯቸዋል አለቃ ገብረሃና። ታዲያ እባጭ ነገር ይዟቸው ልትጠይቃቸው መጣች። አይ ብለው ፈሩ። ከዛ እስቲ ቁስሉን ልመለከተው አለች። አየች። አይ አሞጥሙጧል፣ አሁን ይፈርጣል አለቻቸው። እንዳፍሽ ያርግልኝ። ሞጥሟጣ ነች አሷ። እንዳፍሽ ያርግልኝ አሉ። አዎ ወገኖቼ፣ ሰዎች የሌለንን እንዳለን ሲናገሩ አዎ ልክ ነው። እግዚአብሔር ይመስገን። ያለን ከሆነ ተመስገን፣ የሌለን ከሆነ የሚኖረን ነው። የተመኘነውን ብቻ አይደለም ወገኖቼ፣ ጠላት ያማውንም በጎ በረከት እግዚአብሔር ያወርሰናል። አሜን። ለምን? እግዚአብሔር ለኛ የሰፈረው ብዙ ስለሆነ፣ ከኛ ልመና አልፎ፣ ከኛ ምኞት አልፎ፣ ከኛ ተስፋ አልፎ ጠላት እኛን ያሳጣ መስሎት አላቸው ያለንን ነገር ሁሉ ያወርሰናል። እግዚአብሔር ለኛ ማዕድ ሲሰራ ቀድሞ የሚሸተው ሰይጣን ነው። ለዚህ ነው ትግል የሚያበዛብን፣ ለዚህ ነው ፈተና የሚያበዛብን። ስለዚህ በፈተናና በትግል ሰዓት ከቦታችሁ እንዳትናወጡ። ምክንያቱም የጠላት ሐሳቡ እግዚአብሔር የጸሎታችሁን መልስ ይዞ ሲመጣ ከስፍራችሁ እንድትጣጡ ማድረግ ነው። የጸሎታችንን መልስ የምንቀበለው በጸሎት ስፍራችን ነው። የጸሎታችንን መልስ የምንቀበለው በጸሎት ስፍራችን ነው። ለራሳችሁ በጣም አትዘኑለት። አሞኛል ዋጋ የለኝም አትበሉ፣ ሙቱ። እግዚአብሔር በእናንተ ላይ ዓላማ ካለው ቀስቅሶ ያበላችኋል። ሞት ለእናንተ ነው ድንበሩ፣ ለጌታ ልደት ነው። ጌታ ብቻ ሞትን እንደ ልደት መጠቀም ይችላል። እሱ ብቻ ከመጨረሻው መጀመር ይችላል። ዳዊት በሳኦል ምክንያት የዋሻ ሰው ሆነ። ወገኖቼ እንኳን የንጉስ ጠላት አይደለም የኩያ ጠላት እንኳን ያስበረግገናል። ስንት ሰው የገዛውን ልብስ አይለብስም፣ ምክንያቱም ልብሱ ጠላት ቢያመጣበትስ። ስንት ሰው የሰራው ቤት ውስጥ አይገባም፣ ቤቱ ጠላት ቢያመጣበትስ። ሰው ኩያውን ፈርቶ እየበረገገ ነው ያለው። ዳዊት ግን ንጉስ እያሳደደው ጸንቶ ነው ያለው። ልብ አድርጉ። እስከዛሬ ያልተወጋችሁት ስላልተወረወረ አይደለም፣ እግዚአብሔር ጋሻ ስለሆናችሁ ነው። እግዚአብሔር ጋሻ ሲሆን ጦር እያጠፈ ይጥላል። ጽኑ ጋሻ ከብረት የተሰራው፣ ከመዳብ የተሰራው፣ ከነሐስ የተሰራው ጽኑ ጋሻ ጦር ሲወረወር እያጠፈ ይጥላል። ጋሻ የተጋረደለት ስል ጦርን አያይም፣ የታጠፈ ጦርን ነው የሚያየው። በእኛና በአጥፊው መካከል እግዚአብሔር ቆሟል። እግዚአብሔር ይመስገን። መሰደድ ይኖራል ግን መጥፋት የለም። መሰደብ ይኖራል ግን መደምሰስ የለም። የሞት አዋጅ ሊኖር ይችላል፣ እግዚአብሔር በሕይወት አዋጅ ይለውጠዋል። በአስቴር ዘመን የእስራኤል ልጆች ሞት ታወጀባቸው። በሚሞቱበት ቀን፣ በሚበዘበዙበት ቀን በዘበዙ። ሕይወትን በሚለምኑበት ቀን ጠላቶቻቸው ሕይወታቸውን ለመኑ። በሚሞቱበት ቀን ጠላቶቻቸውን ገደሉ። እግዚአብሔር ጠላት ለኛ የቆፈረውን ጉድጓድ ለራሱ መግቢያ ያደርገዋል። የጉድጓድ አስቸጋሪነት ይሄው ነው። ወይ የተቆፈረለት ወይ ቆፋሪው ይገባበታል። ጉድጓድ ማንን እንደሚመኝ መጨረሻ ላይ ነው የሚታየው።
ቆፋሪ ሁሉ ቀባሪ አይደለም። ዳዊት በዋሻ መኖር ጀመረ። ልብ አድርጉ፣ ከብቱን አሰማርቶ ሰማይን ጣራ አድርጎ ይኖር የነበረ ድህነቱ የሚያስመካው ያ ትንሽ ብላቴና በገና እየደረደረ የሚጽናና በእስራኤል አምላክ ልቡ ያረፈ ትንሽ ልቡ ሰማይን የምታንጎዳጉድ ያ ዳዊት አሁን የዋሻ ሰው ሆነ። ብርሃኑ ወደ ጨለማ፣ ስፋቱ ወደ ጥበት፣ ቀና ማለቱ ጎንበስ ወደ ማለት ተለወጠ። ዋሻ ጎንበስ ያደርጋል። ዋሻ ጨለማ ነው። የዋሻው ጫፍ ላይ ግን ሁለት ነገር ይታያል፣ ብርሃንና መስክ። ዛሬ ዋሻው አግብጦን ይሆን? ጫፉ ላይ ግን መስክ አለ። ዛሬ የዋሻው ጨለማ አላራምድ ብሎን ይሆን? ጫፉ ላይ ብርሃን አለ። የተወሰነ ዋሻ ወሰን ለሌለው ኑሮ ያበቃል። ይሄ መንገድ ወደ መስክ ያወጣል ብሎ ማንም አይጠራጠርም። ግን የዋሻው መጨረሻ መስክ ነው። ይሄ ጨለማ ብርሃን ይወጣዋል ብሎ ማንም ተስፋ አያደርግም። የጨለማው መጨረሻ ግን ብርሃን ነው። እግዚአብሔር ከሌሊት ቀጥሎ ሌሊትን አዘጋጅቶ አያውቅም። ከሌሊት ቀጥሎ ሌሊት መጥቶ አያውቅም። ከሌሊት ቀጥሎ ቀን ይመጣል። ከጨለማ በኋላ ንጋት ይሆናል። ከውሽንፍር በኋላ ጮራ ይፈነጥቃል። እግዚአብሔር ይመስገን። በጨለማ ውስጥ የምናይበት ብርሃን እግዚአብሔር ብቻ ነው። በዋሻ ውስጥ ቀና ብለን የምንፎክርበት ነፃነት እግዚአብሔር ብቻ ነው። ታዲያ በዋሻም ሆኖ በገና ይደረድራል። በዋሻም ሆኖ ለእግዚአብሔር ቅኔ ይቀኛል። ዳዊት እግዚአብሔርን የሚያመሰግነው ስለ ሁኔታው ሳይሆን ስለ ባህሪው ነው። ምስጋና የእግዚአብሔር የባህሪ ገንዘቡ ነው። አንድ ሰው በሚኖርበት ሀገር ላይ ደስ ቢለውም ባይለውም ይገብራል። መገበር የስሜት ጉዳይ አይደለም፣ የሕግ ጉዳይ ነው። አምልኮ ለእግዚአብሔር ግብር ነው። ተመስገን ለእግዚአብሔር ግብር ነው። አሳንሶ ግብሩን አንደበትን ፈጥሮ ተመስገን ብቻ በሉኝ ብሏል። ማመስገን የመንግስትነቱ ግብር ነው። ግብር ያልከፈለ እንደሚቀጣ እግዚአብሔርን የማያመሰግን ይቀጣል። ለዚህ ነው ስናመሰግን ብርሃን እየፈነጠቀ ይመጣል። ስንመረር እየጨለመ ይመጣል። ማመስገን በራሱ ጸሎት ነው። ማመስገን በራሱ የእግዚአብሔርን መንበር ማየት ነው። እኛ መንበሩን ስናይ እሱ ጓዳችንን ያያል። ወደ ላይ ስናይ ታች ያለነው እንታያለን። እግዚአብሔር ይመስገን። ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዳዊት ቅኔ ምንድነው? የተነባበረ ምስጋና ነው። ምን ነው ጌታዬ ከመስክ አውጥተህ ዋሻ ከተትከኝ አላለም። ለምን እንደሆነ አትጨነቁ። በሚያሳልፈው ጌታ ብቻ ነው። ለምን ያሰክራል? ለምን ያዞራል? ለምን የራሳችንን ድምጽ እንደ ገደል ማሚቱ መልሰን እንድንሰማ ያደርገናል? ለምን ድፍንቅል ነው? ለምን ባህር ውስጥ እንዳለ ድንጋይ ግን እንደማይረካው እንደማይርሰው ነው? ለምን ድንጋይ መንከስ ነው? ለምን የቋንጃ እከክ ነው? አግኝታችሁ አታኩትም መሆን ስላለበት ነው። ጥያቄው ቢፍታታላችሁ መመለስ አትችሉ። ጥያቄው ድፍንም ጥያቄው የተፍታታ ቢሆንም ካቅማችሁ በላይ ነው። እግዚአብሔር ግን በእውቀቱ ያድናችሁ። አንዳንድ ጊዜ መልሱ ተሰጥቶን ጥያቄው ሲብራራልን የበለጠ እንሰክራለን፣ የበለጠ እንደነግጣለን። አልፈን እዚህ ደርሰን
ሊያሳልፉን የነበሩ ቀኖችን ካለፉ በኋላ ስንሰማ እንበረግጋለን። እንዴት ለምን እንላለን? ወገኖቼ የሚመጣ መከራ አይደለም ያለፈ መከራ የሚያስበረግገናል። ስለዚህ እግዚአብሔር በእውቀቱ ያድነን። አሜን። እንድታውቁ የተፈቀደላችሁን ብቻ በማወቃችሁ ደስ ይበላችሁ። ከዛ አልፋችሁ አትመርምሩ፣ ከዛ አልፋችሁ አትቆፍሩ። ያቅማችሁን ያህል ገልጦላችኋል፣ ያቅማችሁን ያህል ደርሳችሁበታል። በማታውቁት ነገር ውስጥ እግዚአብሔር ያውቅላችኋል። አሜን። ረድኤታችን ባወቅነው ልክ አይደለም፣ ረድኤታችን ባመንነው በእግዚአብሔር ነው። ወገኖቼ እንኳን እኛ መልሱ ይቅርና ጥያቄው በቅጡ አልገባንም። እግዚአብሔር ግን ጥያቄያችንን መልሳችንን ያውቀዋል። ስለዚህ ዳዊት በዋሻ በነበረበት ጊዜ ጸለየ። የንጉስ ጠላት ነው የሚያሳድደው። ባጭር ቃልም ሞት የተፈረደበት ነው። ተራ ባላጋራ በምኞት ሞት ፈርዶበት የሚያሳድደው አይደለም፣ በችሎት ሞት የተፈረደበት ነው። የእስራኤልን መንግስት የሚገለብጥ ንጉስን አውርዶ እነግሳለሁ የሚል ሽፍታ ነው ተብሎ በአገርና በውጭ ሀገሮች ሁሉ ስሙ የተበተነ ነው። አንዳንዴ ከመከራው በላይ ዜናው ያስጨንቃል። ዳዊት ግን እግዚአብሔር ይሰማልኛል ብሎ ስለሚያስብ አልተጨነቀም። አቅማችሁ ትንሽ ነው፣ የሚወረወርባችሁ ትግል ግን የትልልቆች ነው። አንዳንድ ጊዜ ትንሽ አቅማችሁን ጠላቶቻችሁ ቢያውቁላችሁ ትፈልጋላችሁ። እኔ እኮ አቅሜ እችን ታህል ነው ተውይ ለማለት ትፈልጋላችሁ። ጠላት ግን ያየው ዛሬን አይደለም መድረሻችሁን ነው። በእውነት ለእረኛ ይሄ ሁሉ ንጉስ ከቤተ መንግስት ተሰዶ ማሳደድ ያስፈልገው። ሳኦል ግን የሚያየው እረኛውን ዳዊትን ሳይሆን ንጉሱን ዳዊት ነው። ጠላት በእኛ ላይ ጦር ካዘመተ ፍርሃት ሆነናል ማለት ነው። ለጠላት ሽብር ሆነናል ማለት ነው። በጠላት ፊት ከብረናል ማለት ነው። ስለዚህ ዳዊት ማረኝ አቤቱ ማረኝ አለ። ምክንያቱም ሳኦል አማቹ ነው። ሳኦል ንጉሱ ነው። ሳኦል ትላንትና በገና እየደረደረ ያጽናናው ተጨናቂ ሰው ነው። ማረኝ ጌታ ሆይ አማቼ ያጽናናሁት የምወደው በእኔ ላይ ተነስቷል፣ ማረኝ። ከኃይለኛ ጠላቶች ይልቅ የወዳጅ ጠላቶች ያልሰራነው እንድንናዘዝ ያደርጉናል። ስለዚህ ዳዊት ማረኝ ነው እያለ ያለው። ማረኝ የዘውትር ጸሎት ነው። ምክንያቱም ወይ በተግባራችን እንበድላለን፣ አለበዛ በቃል እንበድላለን፣ አለበዛ በሐሳብ እንበድላለን፣ አለበዛ በመኞት እንበድላለን። ማረኝ ሁሉ ጊዜ የሰው ልጅ ሊጸልየው የሚገባ የጸሎት ጉልላት ነው፣ የጸሎት ወለላ ነው። እግዚአብሔር ከማረን የሚቀርብን ጸጋ የለም። ሰዎች ብዙ የጥያቄ ዝርዝር ለእግዚአብሔር ማቅረብ ይፈልጋሉ። ጥያቄዎችን ሁሉ ግን የሚጠቀልል ነገር አለ፣ እሱ ማረኝ ነው። እግዚአብሔር መማር ክብሩ ነው። እግዚአብሔር ፍጥረትን የሚያኖረውን በምህረቱ ነው። የነጋው የሚመሸው የመሸው የሚነጋው በምህረቱ ነው። እግዚአብሔር ስለ ምህረቱ ለኛ የሚያደርገው ነገር አለው። ስለኛ በማይገባን ሰዓት የምንኖረው የማይገባንን የምንቀበለው በምህረቱ በጀት ነው። የእግዚአብሔር የምህረቱ ግምጃ ቤት ቢዘገንለት አያልቅም።
ስለዚህ ማረኝ እያለን ያለው፣ ተቀይመኝ እንደሆነ ታረቀኝ እያለን ያለው፣ አዝነህብኝ እንደሆነ እንደገና አንሳኝ እያለን ያለው፣ ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና። እግዚአብሔር ለታመኑት የሚሰጠው ትልቁ በረከት ምህረት ነው። ምህረት ነው። ምህረት የመታመን ውጤት ነው። ለዚህ ነው ንስሐ የእምነት ተግባር ነው የምንለው። ወገኖቼ በደላችሁ ያለ እግዚአብሔር ምህረት ከባድ ነው። በእግዚአብሔር ምህረት ፊት ስህተታችሁ ቀላል ነው። እግዚአብሔር ይመስገን። በቤታችን ቁጭ ብለን ስናዳምጠው በሽታችን ከባድ ነው። ሐኪም ጋር ስንሄድ ግን ቀላል ነው። የእግዚአብሔር ምህረት የበደላችን መፍትሄ ነው። በደል እስራት ነው፣ ምህረት የሚፈታ ነው። በደል ግርዶሽ ነው፣ ምህረት መጋረጃውን የሚቀድ ነው። በደል ሰማይ ጠቀስ ግንብ ነው፣ ምህረት የሚነድ ነው። በደል ድልድዩን የሚሰብር ነው፣ ምህረት ድልድዩን የሚጠግን ነው። በደል በጨለማ የሚያኖር ነው፣ ምህረት ብርሃን የሚያለብስ ነው። እግዚአብሔር ይመስገን። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና። ስለዚህ ዳዊት ዋሻ ተጠግቶ ነው ያለው በስጋ፣ ነፍሱ ግን የተጠጋችው ማንን ነው? እግዚአብሔርን ነው። ከዚህ እድናለሁ ብሎ የሚያስበው በትላንት መልካምነቱ አይደለም፣ ለሳኦል ባደረገው በጎ ብድራትም አይደለም። በእግዚአብሔር ምህረት፣ በእግዚአብሔር ይቅርታ፣ ከእግዚአብሔርም በይገባኛል የምንቀበለው ምንም ነገር የለም። ለዚህ ነው ቢሰጠንም ምስጉን ባይሰጠንም ምስጉን ነው። ከእግዚአብሔር የምንቀበለው ሁሉ የምህረት ችሮታ ነው። እግዚአብሔር ይመስገን። ማረኝ አቤቱ ማረኝ። በምህረቱ ውስጥ በንስሐ ውስጥ ይቅርታ አለ። ወደ እግዚአብሔር ወደ ዙፋኑ ተጠግተን ምህረት ስንለምን፣ ወደ ዙፋኑ ተጠግተን ምህረት ስንለምን እግዚአብሔር አንድ ነገር ብቻ ይጠይቀናል። ሳልቆጥር ይቅር እንድልህ ትፈልጋለህ? ሳትቆጥር ይቅር በል። ያለ ምክንያት እንድምርህ ትፈልጋለህ? ያለ ምክንያት ማር። ማረኝ ከሰውና ከእግዚአብሔር ጋር ሰላም መመስረቻ ነው። ስለዚህ ይቅርታን መለመን በውስጡ ይቅርታን መስጠትም አለው። ጌታ ልንከፍለው የማንችለውን የበደል ዕዳችንን ትቶልናል። እኛ ለሰዎች የምንተውላቸው ሊከፍሉት የሚችሉትን ነው። ለዚህ ነው ስለ አንድ ሰው ተናገረ። የ10,000 መክሊት ባለ ዕዳ የነበረ ሰው ካበደራው ተገናኘ። የ1000 መክሊት ባለ ዕዳ ነው። ካበዳሪው ጋር ተገናኘ። ክፈለኝ አለው። ሳገኝ ከፍልሃለሁ ብሎ እግሩ ላይ ወደቀ። ግን ሊከፍለው አይችልም። ምክንያቱም በዛ ዘመን ሂሳብ አንድ መክሊት ለማትረፍ ሰውየው በትጋት ለ19 ዓመታት መስራት አለበት። ያለበት ስንት መክሊት ነው? 10,000 መክሊት ነው። ከእድሜው በላይ ነው። ከአቅሙ በላይ ነው። ከልፋቱ በላይ ነው። ተውልኝ ቢለው ነው የሚሻለው። ግን ተግደረደረ። እከፍልሃለሁ ሳገኝ አለው። ትቼልሃለሁ ይቅር ብያለሁ አለው። በእውነት ዛሬ ትልቅ የደስታ ቀኑ ነው። እያስታወሰ ያበደራቸውን በምህረት መልቀቅ አለበት።
ሲወጣ 300 ዲናር ያበደረው ሰው መንገድ ላይ አገኘው። ስጠኝ ገንዘቤን አለው። 10,000 መክሊት ተትቶለት 300 ዲናር በዛ ዘመን 2 ዲናር የአንድ የቀን ሰራተኛ ደሞዝ ነው። ስለዚህ በስንት ጊዜ ውስጥ ሊከፍለው ይችላል? በ150 ቀን ውስጥ ሊከፍለው ይችላል። እከፍልሃለሁ አለው። እውነቱን ነው። በፍጹም እስክትከፍለኝ ድረስ በወህኒ ግባ አለው። ከታሰረማ አይሰራም። እንዴት ሊከፍለው ይችላል? የበለጠ ዕዳው ውስብስብ እየሆነ ነው ያለው። አሰረው። ያ እልፍ መክሊት ነው የተሰማ። እንዲህ እኮ አደረገ። እልፍ ትተህለት 300 መተዋቃተው። እማይችለውን እከፍላለሁ ብሎ ተግደረደረ። አንተ ተውከው። የሚችለውን እከፍላለሁ ቢሎ ወህኒ ከተተው። አምጦት አለ። አንተ ክፉ ባሪያ። ክፉነቱ በመበደሉ አይደለም፣ የእግዚአብሔርን ምሕረት ያንን ደግነት ማንጸባረቅ ባለመቻሉ። መስታወት የሚወቀሰው ብርሃን ባለመስጠቱ ሳይሆን ብርሃን ባለመስተላለፉ ነው። መስታወት በራሱ ምን የለው? ብርሃን የለው። ስለዚህም የኔን ፍቅር የኔን ብርሃን ይዛል፣ አቁራል፣ ከልክላል፣ አግዳል። ምንድነው ትርጉሙ? እንደ በደለኛነታችን ሁላችንም የእግዚአብሔር የ10,000 መክሊት ምን አለብን? ዕዳ አለብን። ከፍለን የምንጨርሰው አይደለም። አንዳንዴ ልንግደረደር እንችላለን። እግዚአብሔር ግን ያንኑ ቀን ማረኝ ስንለው ምሬያችኋለሁ ይለናል። 300 ዲናር ምንድነው? ሰዎች እኛን የበደሉት በደል ነው። እኛ የማይበደለውን እግዚአብሔር በእልፍ ዕዳ በደል ነው። ልንበድላቸው የምንችላቸው ሰዎች እነሱ ግን ተሳስተው 300 ዲናር በደሉ። የማን በደል ነው የሚበልጠው? የማይበደለውን መበደል ነው? ምን በድላቸው መበደል ነው? እከፍላለሁ ቢልም እንኳን ፈቃደኛ አልነበረም። ሰዎች እክሳለሁ ጊዜ ስጡኝ ቢሉ እንኳን አንዳንዴ ፈቃደኛ አልሆነም። እስክትከፍለኝ ብሎ እናስራለን። ምን ማለት ነው? ሰውየውን ይቅር ካላልነው በጎ የሚሰራበት አቅም ያጣል። እኛ ይቅር ስንለው ሰውየው ለንስሐ ይነቃቃል። ምክንያቱም ጸጋ ይላክለታል። አለበዛ አስረነዋል። በጎ ለማድረግ ይነቃቃል፣ ጸጋ ይለቀቅለታል። ስለዚህ እንደ መስታወቱ ብርሃን ማስተላለፍ አለብን። የእግዚአብሔርን ምሕረት ስናስተላልፍ ሰውየው ይበረታል። ምክንያቱም ሰው የሚጸጸተው ጸጋ ሲያገኝ ነው። ሰው የሚጸጸተው መንፈስ ቅዱስ ሲቀርበው ነው። ሰው የበደለውን ለመካስ የሚነሳው የእግዚአብሔር መንፈስ ሲያገኘው ነው። የእግዚአብሔር መንፈስ ደግሞ የሚያልፈው እኛ ምን ስንል ነው? ይቅር ስንል ነው። እግዚአብሔር ይርዳን። አሜን። ወገኖቼ ሳያስብ ይቅር ያለን አምላክ አለ። ሳይቆጥር በነፃ የለቀቀን አምላክ አለ። ስለዚህ የምህረት ልመና በውስጡ ምን አለው? ይቅርታ አለው። ለዚህ ነው እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። እኛም የበደሉን ይቅር እንደምንል ምን ማለት ነው? ይቅር ማለት ስራችን ነው፣ ተግባራችን ነው፣ ልማዳችን ነው። ለምደነዋል። አንተም ደግሞ ይቅር በለን። እኛ በደለኞቹ ተዛዝነናል፣ አንተ መሐሪው ደግሞ ተቀበለን ነው። ምናልባት ሰዎችን ዛሬ ይቅር ስንላቸው ለነገ በደላችን ይቅር እንዲሉን እያመቻቸን እኮ ነው። የተራ ጉዳይ ነው እንጂ እንበዳደላለን። ስለዚህ እኛ ተዛዝነናል፣ እኛ ይቅር ተባብለናል። ያንተን ደግሞ ላክልን ነው። ምክንያቱም ምህረት መለመን እግዚአብሔርን አንጥፎ መጥራት ነው፣ አስተካክሎ መጥራት ነው። እግዚአብሔር መንገሻው ዙፋኑ ምህረት ነው።
የእግዚአብሔር መንገሻ ዙፋኑ ይቅርታ ነው። እግዚአብሔርን ወደ ምድራችን መጋበዝ ከፈለግን፣ እግዚአብሔርን ወደ ሀገራችን መጋበዝ ከፈለግን ዙፋን መዘረጋት አለበት። ዙፋኑ ይቅርታ ነው። ወገን ከወገኑ ይቅር መባባል አለበት። ትዳር ከትዳሩ ይቅርታ መባባል አለበት። ወንድም ከወንድሙ ይቅር መባባል አለበት። እህት ከእህት ይቅር መባባል አለበት። ለምን? ዙፋኑ የእግዚአብሔር ይቅርታ ነው። ምድራችን የምትድንበት ሚስጥር ይሄ ብቻ ነው ወገኖች፣ ይሄ ብቻ ነው። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና። ነፍሴ አንተን ታምናለች፣ ሙጥኝ ብላለች፣ አልለቅህም ብላለች። እንዴት ደስ ይላል ወገኖቼ! መሄጃ እስኪጠፋን ድረስ እግዚአብሔር ጋር መቀመጥ። አንዳንዴ ጭልም ይልብናል የት ሊሄድ እስክንል ድረስ፣ ካለንበት ቦታ መንቀሳቀስ እስኪያቀተን ድረስ መሄጃ እስኪጠፋን ድረስ እግዚአብሔር ጋር መሆን አለብን ወገኖቼ። ወደ እግዚአብሔር ስንመጣ በሮቻችንን ዘግተን ነው መምጣት ያለብን። ጉዳዩን ጨርሶ ያልመጣ ሰው ከእግዚአብሔር በረከት ሊሳተፍ አይችልም። ምክንያቱም እግዚአብሔር ጋር ደርሶ ለመመለስ አይመጣም። እግዚአብሔር ጋር ሲመጡ ከፍቼው ነበረ ሳልዘጋው፣ ሰብሬው ነበረ ሳልጠግነው የለም። የተከፈተውን እግዚአብሔር ይዘጋል፣ የተገለጠውን እግዚአብሔር ይከድናል። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና። አዎ ስጋዬ ይሄ ዋሻ ይከልለኛል ብላ ታምናለች። ስለዚህ ዋሻውን ባመንኩበት መጠን አንተን አምናለሁ። ሰዋሬ ነህ፣ እምትጋርደኝ ነህ፣ ከሚያሳድዱኝ የምታድነኝ ነህ። ጉዳት እስክታልፍ ድረስ በክንፎች ጥላ ታምናለሁ። ጉዳት ቅጽበታዊ ነው። ጉዳት ኃላፊ ነው። ግን ያቺ የምታልፍ ሰዓት ስንቱን ታሳልፈዋለች። ልደት ደቂቃ ነው፣ ሞትም ደቂቃ ነው። የሚያሳልፉ ቀኖችን የምናልፈው በእግዚአብሔር ብቻ ነው። የሚያሳልፉ ቀኖችን የእናት ጓዳ አይሸሽግም፣ የንጉሥ አጥር አይሸሽግም፣ የሕግ ከለላ አይሸሽግም። የሚሸሽግ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው የሚሸሽግ። በክንፎች ጥላ ታመናለሁ። የእግዚአብሔር ጥላ ነው ያለው። ጥላ ከበላይ የሚዘረጋ ነው። በጎን የሚዘረጋ ግን የክንፍ ጥላ ነው። ጫጩቶች በነፃነት ይንቀሳቀሳሉ፣ በነፃነት ይሯሯጣሉ፣ ፍርፍር ይላሉ። ይህንን ዓለም ገና ከጠዋቱ ደግሞ ጥሬ መልቀም፣ ራስን መቻል ይለማመዳሉ። ጠላት ሲመጣ ግን በራሳቸው አይጋጠሙ፣ አቅማቸውን ያውቃሉ። ስለዚህ ወደ እናታቸው ነው የሚሮጡት። ሲመጡ ክንፏን ዘርግታ ነው የምትጠብቃቸው። በክንፏ ውስጥ ይዋጣሉ። ጠላታቸውን በዓይን አያዩትም፣ በጆሮ ግን ያደምጡታል። አሁንም የጠላት ድምጽ እንዳይረብሻቸው ድምጿን በከፍተኛ ሁኔታ ማሰማት ትጀምራለች። ድምጿ የጠላትን ድምጽ ይሽርላቸዋል። ድምጿ ለጠላት ፍርሃት፣ ለነሱ መረጋጋት ነው። ስለ ልጆቿ ቅናት ድምጿ ከፍ ብሏል። ጫጩቶቹን የሚደፍር እናቲቱን መድፈር አይችልም። ያቺ ለስላሳ የምትመስለው አቅመ ደካማ የምትመስለው ልጆቿ ሲነኩ ቁጠኛ ነች። የሚያሸንፋት ኃይል የለም። ለደቂቃ በዛች ሙቀት ውስጥ ይቆያሉ። ጠላት ከሄደ በኋላ እንደገና ይወጣሉ። ወገኖቼ
እንኳን ከክፉ ቀን አይደለም ከእግዚአብሔር ቁጣም የምንሰወረው በራሱ በእግዚአብሔር ውስጥ ነው። ከእግዚአብሔር ቁጣ እንኳን የምንሸሸገው በራሱ በእግዚአብሔር ውስጥ ነው። በክንፎች ጥላ እታመናለሁ። ገና ስትሞክሩ ልምድ ያለው ጠላት ሊመጣባችሁ ይችላል። ገና አንድ ስትለቅሙ እናንተን የሚበላ ሊመጣ ይችላል። አንድ ጥሬ ፍለጋ ወጥቶ ሙሉ ማንነትን የሚያሳጣ ይመጣል። መድኃኒቱ አንድ ብቻ ነው። በእግዚአብሔር ጥላ ውስጥ መሸሸግ ነው። የማይደፈር ጥላ ነው። የማይደፈር ጥላ ነው። ዶሮ ጫጩቶቿን ባቀፈች ጊዜ ጥላዋ ተደፍሮ አያውቅም። ጥላዋ ተገንጥሎ ልጆቿ ተበልተው አያውቁም። የኛ ጌታ ከዶሮ ይልቅ ኃይለኛ ነው። ክንፍ ካላቸው ከሚጋርዱ በላይ እግዚአብሔር የሚጋርድ አምላክ ነው። አዎ እነኛ ደንግጠው የገቡ ጫጩቶች ከጠላታቸው ግሳት የተነሳ ሊርበተበቱ ይችላሉ። ያዩትን ስላዩ ሊደነግጡ ይችላሉ። እናቲቱ ግን በቁጣ ድምጿ ለጠላት ፍርሃት ለነሱ ግን አለኝታ በሆነው ድምጿ ታረጋጋቸዋለች። ታቅፎም መበርገግ አለ ወገኖች፣ ምሽግ ውስጥ ገብቶ መደንገጥ አለ። እግዚአብሔር ግን በድምጹ ያረጋጋናል። ስሙ ይመስገን። አሜን። አዎ ወገኖቼ እግዚአብሔር እየተናገረን እንኳን እየደነገጥን ነው። ባይናገረን ምን ልንሆን ነው? እግዚአብሔር እያጽናናን እንኳን እየከፋን ነው። ወገኖቼ መንታ የምናለቅስባቸው አጋጣሚ ነው የምንፈልገው። ለማልቀስ ምክንያት ነው የምንፈልገው። ለማዘን ምክንያት ነው የምንፈልገው። ጉዳታችንን ለመዘርዘር ምክንያት ነው የምንፈልገው። እግዚአብሔር እየተናገረን እንኳን የሚከፋን ነው። እግዚአብሔር አሁንም የጠላትን ድምጽ በድምጹ ይሽርልናል። አሜን። እግዚአብሔር ይመስገን። አሜን። ድምጽ ነው ያስበረገገን። ድምጽ ነው የሚያረጋጋን። ድምጽ ነው ያስደነበረን። ድምጽ ነው ህይወት የሚሰጠን። በክንፎች ጥላ ታመናለሁ። ልብ አድርጉ ወገኖቼ፣ አጥርም ይደፈራል። እግዚአብሔር የማይደፈር አጥር ነው። አሜን። የቤተ መንግስት የእሳት አጥሮች ሞትን መከልከል አይችሉም። ሞት የማይከፍተው በር የለም። ይሄ ቤት ምን ይመስል ይሆን የምትሉት ሞት ከፍቶታ ያላችሁ። ይሄ ቤተ መንግስት ምን ይመስል ይሆን የምትሉት ሞት ከፍቶታ ያላችሁ። የቤተ መንግስት የእሳት አጥር፣ የባለጠጎች የእሳት አጥር የሚታየውን እንጂ የማይታየውን አይመክትም። እግዚአብሔር አጥር ሲሆን ግን ከሚታየውም ከማይታየውም ያድነናል። አሜን። ስለዚህ ሰረገላዬ ቁልፌ ጠንካራ ነው ወይ ሳይሆን እምነቴ በእግዚአብሔር ላይ ነው ወይ ነው። ቁልፍ የማያድናቸው ቀኖች አሉ። ዘብ የማይመልሳቸው ቀኖች አሉ። ኃያል የማያግዛቸው ቀኖች አሉ። ዘመድ የማይገኝባቸው ቀኖች አሉ። ብልሃት የማይሰራባቸው ቀኖች አሉ። ገንዘብ ወረቀት የሆነባቸው ጊዜዎች አሉ። የሚችለው ትንሽ ነገር ነው። እግዚአብሔር ግን ሁሉን ይችላል። አሜን። አዎ ጉልበት የማያልፈውን ቀን አልፋችሁ ስታዩ ምስጢሩ እግዚአብሔር ነው። ገንዘብ የማያሳልፈውን ቀን አልፋችሁ ስታዩ ምስጢሩ እግዚአብሔር ነው። ዘመድ የማያሳልፈውን ቀን አልፋችሁ ስታዩ ምስጢሩ እግዚአብሔር ነው። ገና ስለተቀበልነው መቻ መሰገንን፣ ስለምንቀበለው የምናዝነው። የተደረገልን ብዙ ነው፣ ብዙ ነው። እኛ የምንቆጥረው ትንንሽ ነገሮችን ነው። የተደረገልን ግን ብዙ ነው። እግዚአብሔር የመኖር መብታችን ሆኖ እየኖርን ያለ ነው። የምንኖረው በመታወቂያ አይደለም። የምንኖረው በቪዛ አይደለም። የምንኖረው በግሪን ካርድ አይደለም። የምንኖረው በእግዚአብሔር ነው። ይሄ ሁሉ ያላቸው እያሸለቡ ነው። እግዚአብሔር ያላቸው ግን እየኖሩ ነው።
ማረኛ ቤቱ ማረኝ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ ታመናለሁ። ስለዚህ አንዳንድ ክፉ ቀኖችን ሊያሳልፉ የሚመጡ ቀኖችን በጸሎት ከእግዚአብሔር ጋር በመመሸግ በጽሞና ከእግዚአብሔር ጋር በማውራት ልናሳልፋቸው ይገባል። የእግዚአብሔር ጥላ የክንፎቹ መጋረድ ጾምና ጸሎት ነው፣ ጽሞና ነው፣ ከሰው ገለል ብሎ ከፈጣሪ ጋር ማውራት ነው። የምትናገሩት ቃል ድሮ የሚጣፍጠው አሁን እሬት ሆኖ ከሆነ ገለል በሉ። መናገር በሚደመጡበት ዘመን ነው። የሚወዷችሁ ሁሉ ባላጋራ ሆነው ተነስተውባቸዋል። ገለል ብላችሁ ከእግዚአብሔር ጋር ጉዳይ ጀምሩ። የሚያልፉ ቀኖች እንዲያሳልፏችሁ አትፍቀዱ። እነዚህን ቀኖች የምናልፈው በእግዚአብሔር እቅፍ ውስጥ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። መልካም የሚከፋው በክፉ ቀን ነው። ደግ ያላችሁት በክፉ ቀን ክፉ ይሆናል። የመከራ ቀን መልካም እግዚአብሔር ብቻ ነው። ወገኖቼ በመከራ ቀን የሚሸሽግ አይደለም። ስልክ የሚያነሳልን ካገኘን እድለኞች ነን። እግዚአብሔር ግን በር ከፍቶ የሚያስጠጋ ነው። የመከራ ቀን መልካም እግዚአብሔር ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይልና በአውሎ በወጀብ ውስጥ ምን አለው? መንገድ አለው። እግዚአብሔር ይመስገን። አሜን። የኢትዮጵያ የአየር ተቆጣጣሪዎች በጦርነት ቀጠና ውስጥ አውሮፕላን ይለፍ ብለው ፈቃድ አይሰጡም። እግዚአብሔር ግን በጦርነት ውስጥ የሰላም መንገድ ይሰጣል። አሜን። ያ የሰላም መንገድ ምን ይመስላችኋል? ብዙ ጉዳይ ያላችሁ እንደሌላችሁ ሆናችሁ አሁን መቀመጣችሁ እግዚአብሔር መንገድ ስለሰጣችሁ ነው። አሜን። ሰዎችን ጨርቅ ያስጣሉ ጉዳዮች እናንተን ግን የበለጠ እያሳመሯችሁ ሲመጡ እግዚአብሔር መንገድ ስለሰጣችሁ ነው። ስንቱን ለበሽታ የዳረጉ ጉዳዮች እናንተን ሳይነጉ ከቀሩ በእናንተና በጎጂው መካከል እግዚአብሔር ጣልቃ ስለገባ ነው። ወገኖቼ እንደ ሰው እናዝናለን፣ ግን ሐዘናችን እንዳይጎዳን እግዚአብሔር ይከለክለዋል። እንደ ሰው እንጨነቃለን፣ ጭንቀታችን የሚያመጣው ጉዳት እንዳይደርስብን እግዚአብሔር ይከለክለዋል። ስለዚህ ጨጓራ የሚመልጠው ጉዳይ ካልመለጣችሁ እግዚአብሔር ዋስ ስለሆነላችሁ ነው። የሚያስለቅሰው ጉዳይ፣ ጨርቅ የሚያስጥለው ጉዳይ ዛሬ አሳምሯችሁ ከሆነ እግዚአብሔር ጋርዶ ስለሰራችሁ ነው። አዎ በዛ በክንፎች ጥላ ውስጥ ያሉ ጫጩቶች ለእናታቸው ሐሳብ አይሰጡም። እንዲህ በዩ አይሉ፣ በዚህ ጋር ነው ያለው አይሉ። አንገቷ እንደ ተሽከርካሪ ራዳር ይሽከረከራል። በዙሪያዋ ነው እየተምዘገዘገች የምትጠብቃቸው። እግዚአብሔር እንዲረዳችሁ ንገሩት እንጂ እንዴት እንደሚረዳችሁ አታማክሩት። ሁሉ መንገዱ ነው። ቢፈልግ በየብሱ ቢፈልግ በባህሩ ይመጣል። በደመናት ላይ የሚረማመድ እንደ እግዚአብሔር ያለ ማንም የለም። ምስጋና ለእግዚአብሔር ይሁን። በእግዚአብሔር ጥላ ለማደር፣ በጥላው ለመሞቅ፣ ለማረፍ ዛሬ እግዚአብሔር የእምነትን ልብ ይስጠን። አሜን። አምላካችን ንጉሳችን ሰሪያችን እግዚአብሔር አንተን ያለውን ለጨካኝ ላውሬ ለነፍሰ ገዳይ አሳልፈህ ማትሰጥ፣ ሲታመኑብህ ሲጠጉህ የምታስጠጋ አምላክ፣ ሲፈልጉህ የምትገኝ አምላክ፣ የክፉ ቀን ቤት አንተ ነህ። ተመስገን። የዋሻ ኑሮም ያበቃል፣ ጨለማም ጊዜው ያልፍና ይነጋል። አንተ ግን በሁሉ ትመሰገናለህ። ጌታ ሆይ ተመስገን። ስምህ ብሩክ ቅዱስ ይሁን። በጥላ ስላሳረፍከን እናመሰግናለን። አለሁ ስላልከን ክብር ምስጋና ለአንተ ይሁን። አለሁ የሚል የለም ጌታ ሆይ። ቢዋሹን እንኳን እንጽናና ነበረ፣ ቢሸነግሉን እንኳን እንረጋጋ ነበረ። ጌታ ሆይ በዚህ ዓለም የሚሸነግልም እንኳን አይገኝም። በዚህ ዘመን
የውሸቱን እንኳን አለው የሚል አይገኝም። እኔ እስከ ዓለም ፍጻሜ ዘወትር ከእናንተ ጋር ነኝ ብለሃል። አሜን። ከኛ ጋር ስለሆንክ ተመስገን። አሜን። አንተ ካለህን ይበቃናል። ጌታ እግዚአብሔር ሆይ ከሺህ ሰራዊት በላይ ነቅተህ ትጠብቃለህ። ከሺህ ወዳጅ በላይ ተናግረህ ታረጋጋለህ። የልብ ሙላት አንተ ነህ፣ ተመስገን። አሜን። ለጆሮ ሳይሆን ለልብ የምትናገር አንተ ነህ። ሕያው ሆይ ክብር ላንተ ይሁን። አሜን። እኔን ባሪያህን እነዚህን ባሪያዎችህን ምክንያቱ ባልታወቀ ነገር ደስ አሰኘን። አሜን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።